ኃጢአቴን ትቻለሁና አሁን ሰላም አግኝቻለሁ ብለህ አትዘናጋ። ይልቁንም ጠላት ሰይጣን ያመለጠውን በግ ለመመለስ በበለጠ ቁጣ ይነሳብሃልና። ዛሬ ስምንተኛው የቅዱስ ዮሐንስ አፈወርቅን ትምህርት ንስሐ ከገባን በኋላ ስለሚጠብቀን መንፈሳዊ ጦርነትና የነፍሳችንን ብርታት ስለሆነው ስለ ቅዱስ ቁርባን ያስተምረናል። በዓል ስለሆነ ብቻ መቁረብ ለምን አደገኛ እንደሆነና በንጹሕ ሕሊና መቅረብ ያለውን ምስጢር አብረን እንመርምር። ሰላም የእግዚአብሔር ቤተሰቦች፣ እንኳን ወደ ሰኒ ዘሚካኤል ዩቲዩብ ቻናል በደህና መጣችሁ። ዛሬ በታላቁ አባት በቅዱስ ዮሐንስ አፈወርቅ ድርሳነ ንስሐ ክፍል 8 ላይ ደርሰናል። በዚህ ክፍል ቅዱስ ዮሐንስ አፈወርቅ ንስሐ የገባ ሰው እንደ ተጋዳይ ወታደር ዘወትር ንቁ መሆን እንዳለበት ይመክረናል። ንስሐ ፈዋሽ መድኃኒት ከሆነች፣ ቅዱስ ቁርባን ደግሞ ኃይለ ሰጪ ምግብ ናት። ቁርባን ለነፍሳችን ብርሃን የሚሆነው መቼ ነው? መቼስ ነው የሚፈረደብን? የሚሉትን ጥያቄዎች፣ መንፈሳዊ ጥያቄዎችን በዝርዝር የምናይበት ልዩ ትምህርት ነው። እስከ ፕሮግራማችን ፍጻሜ ድረስ አዲስ ከሆናችሁ ሰብስክራይብ በማድረግ ተከተሉን። ወንድሞቼ ሆይ ዛሬ ስለ ንስሐ ልናገር ስነሳ 8ኛ ጊዜ ነው። ዛሬ ደግሞ ንስሐን ስለሚያጸናው የሕይወት ምግብ ስለሆነው ስለ ቅዱስ ቁርባን አስተምራችኋለሁ። ንስሐ የገባ ሰው እንደ ተጋዳይ ወታደር ዘወትር ንቁ መሆን አለበት። ኃጢአትን ትተሃልና አሁን ሰላም አግኝቻለሁ ብለህ አትዘናጋ። ይልቁንም ጠላት ሰይጣን ያመለጠውን በግ ለመመለስ በበለጠ ቁጣ ይነሳብሃልና። ንስሐ የገባ ሰው በተጋድሎ ካልጸና የኋለኛው ውድቀቱን ከቀድሞ ይከፋል። መንፈሳዊ ተጋድሎ ማለት ምን ማለት ነው? ተጋድሎ ማለት ፈቃደ ሥጋን ለፈቃደ ነፍስ ማስገዛት ነው። ዓይንህ ክፉ እንዳያይ፣ ጆሮ ሐሜት እንዳይሰማ፣ ልብም ወደ ክፉ ምኞት እንዳያዘነብል መጠበቅ ትልቅ ተጋድሎ ነው። ንስሐ የገባ ሰው ሆይ ከቀድሞ ከኃጢአት ቦታዎች ራቅ። የታመመ ሰው ከበሽታው ካገገመ በኋላ ጤናውን ለመጠበቅ እንደሚጠነቀቅ አንተም የነፍስህን ጤና ለመጠበቅ ከፈተናዎች ሽሽ። መጾም፣ መጸለይና በትጋት መቆም ነፍስን የሚያጠነክር የተጋድሎ መሳሪያ ናቸው። ነገር ግን የዚህ ሁሉ ተጋድሎና የነፍሳችን ፍጻሜ ማረፊያው ወደ ጌታችን ማዕድ መቅረብ ነው። ቅዱስ ቁርባን ለተነሳያን የተዘጋጀ የሕይወት መድኃኒት ነው። ኃጢአት ነፍስን ይገድላታል። የክርስቶስ ሥጋና ደም ግን ሕይወትን ይሰጣታል። በንስሐ ታጥበህ በልቅሶ ጸንጽተህ ስትመጣ ይህ ምስጢር ላንተ ብርሃን ይሆንልሃል። ይህንን የሚበላ ለዘላለም ይኖራል ተብሏልና። ነገር ግን ወንድሞቼ ሆይ ወደዚህ ምስጢር ስትቀርቡ በታላቅ ፍርሃትና መንቀጥቀጥ ይሁን። ይህ ተራ ምግብ አይደለም። ይህ የመላእክት ንጉሥ ሥጋና ደም ነውና። ብዙዎች በበዓላት ቀን ብቻ ለመቁረብ ይጣደፋሉ። እኔ ግን እላችኋለሁ በዓል ስለሆነ ሳይሆን ንጹሕ ሕሊና ሲኖራችሁ ቅረቡ። በዓል መሆኑ ኃጢአተኛን ጻድቅ አያደርገውም። ንስሐ ግን ማንኛውንም ቀን በዓል ታደርገዋለች። በልብ ክፋትን፣ በቀልና ዝሙትን ይዘህ ብትቆርብ ቁርባኑ ይፈርድብሃል እንጂ አይቀድስም። ይሁዳ ጌታ የሰጠውን ኅብስት በበላ ጊዜ በልቡ ክፋት ስለነበረ ሰይጣን ገባበት። አንተም እንደ ይሁዳ ጌታን በመሳም አሳልፈህ አትስጠው። በንስሐ ሳትታጠብ ከባልንጀራ ጋር ሳትታረቅ ብትቆርብ ጌታን ዳግመኛ እየሰቀልከው ነው። ወንድሞቼ ሆይ ቤተ ክርስቲያን መድኃኒት ቤት ናት። ንስሐ ፈዋሽ ናት። ቅዱስ ቁርባን ደግሞ ኃይል ሰጪ ነው። የታመመ ሰው መድኃኒት ወስዶ ካገገመ በኋላ ብርታት እንዲሆነው ምግብ እንደሚበላ አንተም በንስሐ ከዳንክ በኋላ ለነፍስ ብርታት የክርስቶስን ሥጋና ደም ተቀበል። ይህንን ስታደርግ ሰይጣን ካንተ ይሸሻል፣ መላእክትም በአንተ ዙሪያ ይሰበሰባሉ። የክርስቶስ ደም በከንፈሮችህ ላይ ሲታይ ጠላት ይደነግጣል፣ ሞትም ካንተ ይርቃል። ስለዚህ ንስሐችሁ በተጋድሎ የታጀበ በተግባር የተገለጠ ይሁን። ዘወትር በጸሎት ትጉ፣ በጾም ሰውነታችሁን ግሩ፣ በምጽዋት ነፍሳችሁን አስውቡ። ከዚህ ሁሉ በኋላ ደግሞ በንጹሕ ልብ ሆናችሁ ወደ ቅዱስ ቁርባን ቅረቡ። በምድር ላይ የክርስቶስን ሥጋና ደም በንጽሕና የተቀበለ በሰማይ ከእርሱ ጋር በማዕዱ ይቀመጣል። እግዚአብሔር ለዚህ ክብር ያብቃን። አሜን። ይቆየን።